የትግራይ ስርዓት አልበኝነት ነግሷል ነፍስ ማጥፋት በስለት መግደል መተራረድ የመሳሰሉ በአሁኑ ሰዓት እየተስፋፉ ይገኛሉ እዚያ አስተዳደር የተቆጣጠሩ ኃይልም ቢሆን አለቅም ነው ያለው አለቅም ማንን ወክሎ ነው እዚያ ማን ወክሎ ህወሓት አልወከለው እሷ አምሽታ 7 ሰዓት ላይ በሩን ዘግታ ስትወጣ ከኋላው አንቆ ጸጉሯን ጨምድዶ አንገቷን ይዞ ያላሰረፈባት ቦክስ የለም ምንድነው ተወራው እዛ የተቀመጠው ማንን ወክሎ ነው ምናምን ትላለች እነሱ አይደል መርጠው የላኩት ወደ ደቡብ አፍሪካ እኔ ያሳለፍኩትን ውሳኔ ፌዴሬሽኑ እየሻረብኝ ነው ካለ ወደ የኢትዮጵያ እግር ኳስ ይታገዳል ወደ ቅጣት ይሄዳል አዎ እንኳን ዘንቦብሽ ምንድነው የሚባለው አረ እነዚህ ሰዎች ካልተባረሩ ማን ሊባረር አይ እንደዚህ አይነቶችማ ግድ ነው በቃ በዛ ውስጥ ያለውን በሽግግር መንግስቱ ውስጥ ያለውን ፕሬዝዳንት ሆነ ሌላውንም ለመቀየር ስልጣን ያለው ፌደራል መንግስትና ጠቅላይ ሚኒስትሩ ብቻ ናቸው አንደኛው ደላላ ይሄ ነው ጉዳይ አስፈጽምላቸዋለሁ መሬት አሰጣቸዋለሁ እያለ ከባለ ሀብቶች ብዙ ገንዘብ እየሰበሰበ ያለ ይሄ አርሚ 22 ይባላል ይሄን አርሚ 22 መዲድ ነው የሚያዘው መዲድ አምጥቶ እነዚህን የጸጥታ አካላት ህዝቡ ላይ በመተኮስ በመደብደብ ህዝቡ ደግሞ እንደዚህ እንገባለን ብሎ ነበር የበለጠ ተቃውሞውና እንትኑ እየተነከረ ሄዳል እንጂ ፓምፕና ትራንስፎርመር በማቃጠልና በመውሰድ በመዝረፈ የሚገታ ትግል አይኖርም ኢትዮጵያ ውስጥ አልሰራም ገነፈለ አሁንም ትግራይ ውስጥ ገንፍሏል ይሄን ወደ ጠርሙሱ መልሰ ልትከተዋት ይችላል ጻድቃን አለ ከማንም በላይ ሀብት አለው ንብረት አለው እዛው አዲስ አበባ መቀመጥ ይችላል ነበር የት ያፈራው ንብረት እሱንም ቢነግረን ጥሩ ነበር አንዳንድ ጊዜ ሳታስበው እውነትም ያወልጣል ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል ለምትመለከቱት አዲስ ጉዳይ በአማራጭነት የመጣ አዲስ ቻናላችን ነው ዛሬም እንግዲህ እንደተለመደው ፕሮግራሙን አዘጋጅተን ወደ እናንተ እናደርስላችሁ ጋዜጠኛ አሪያ ተስፋ ማርያምና ሮቤል ምትኩነን መልካም ጊዜ እንዲወላችሁ ኮዲው ተመኛል እንዴና አሪያ ሰላም ያው እንግዲህ ቻናላችንን ሰብስክራይብ ሼር አድርጉ ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ ማለቱን ለማስተዋወስ እንወዳለን ከዚህ ጎን ለጎን ደግሞ እንግዲህ የኢትዮጵያ ንግድ ባንክ 1375 369 919 አሪያ ተስፋ ማርያም ብላችሁ ድጋፍ ብታደርጉልን በተጠናከረ ሁኔታ ፕሮግራሞችን በሳምንት 3-4 ወደ እናንተ ማድረሱን አጠናክረን እንቀጥላለን ከስር በሚታየው የቴሌግራም ቁጥራችን ደግሞ ማንኛውንም መረጃ ለዝግጅት ክፍላችን ብታደርሱልን እንግዲህ ሁሉንም ነገር አጣርተን የሚመጥን ከሆነ ወደዚሁ ወደ እናንተ መልሰን ለህዝብና ለሚመለከተው አካል ማቅረቡን እንቀጥልበታለን ለማለት ነው እንግዲህ ቀደም ሲል በመግቢያ እንደገለጽኩት ድጋፍ አድርጉልን የምንለው ገና ከዩቲዩብ ክፍያ ስላልጀመረ ያውቁታል አንዳንድ ነገሮችን ተጠናከረ ለማምጣት ለዛ ነው ድጋፍ የሚያስፈልገውና በዚህ ላይ ጠንከር ብላችሁ የናንተ ገዛ ያስፈልጋል እንግዲህ ደጋግመን መረጃዎችን አድርሱን ባልነው መሰረት ከመጡልን መረጃዎች ደግሞ ለዛሬ እስቲ አንዱን ጠቆም እናርግ አንድ ወዳጃችን እዚህ ፊት ለፊት ላይ የምንመለከተው ነገር አለ አንድ ተመልካቻችን አዲስ ጉዳይ ሰላማችሁ ይብዛ አሪያና ሮቤል የህዝብ ድምጽ ናችሁ ተባረኩ ዝርዝር ተከታታችሁ ነኝ እቺን የኢሚግሬሽን በደላችን ለሚመለከተው አካል አድርሱልን ነገሩ የፓስፖርት እድሳት ይመለከታል እህታችን ናሴ ወር 2016 በኦንላይን ተመዝግባ ለመስከረም 23 ተቀጠረች በቀጠሯዋ ሄዳ 3 ቁጥር መረጃዋን ተቀበለው ካዩ በኋላ አንቺ ፓስፖርትሽ ተወስዷል ብለዋት እርፋሉ 5000 ብር ከፍላ ነው ማን ነው በምን የህግ አግባብ ነው የሶ ፓስፖርት የሚወስደው ከክፍለ ሀገር ተመላልሳ ደከማትና በመጨረሻ ምንም ማድረግ አልተቻለም አንድ እድል አለ ብለው ጠፍቶብኛል በይና 8000 ብር ትጨምሪያለሽ 13000 ብር ማለት ነው ይሰራልሻል አለዛ የምንነውቀው ነገር የለም ብለዋት ተመለሰች ሙሉ መረጃውን ልኬላችኋለሁ በቴሌግራም ገጻቸው ሰርች ሳደርግ አልደረሰም በትግስት ተጠብቁ ይላል እዚህ ጋር እንደምንመለከተው 7 ወር ሙሉ አልደረሰም ይላልና በጣም ያሳዝናል እንዲህ አይነት በደል እየደረሰ ነውና ባካችሁ የሚመለከተው አካል አቅርቡልን ነው የሚለው እንግዲህ እዚህ የመከታተያ ኮዱ አለ ቁጥሩ አለ በሱ መሰረት ተገብቶ እንግዲህ አልደረሰም ነው የሚለው ደግሞ እሷ እንግዲህ 5000 ብር ከፍላ ደግሞ ያሷን ፓስፖርት በስሟ የተመዘገበውን ተወስዷል ነው የሚለው ስሟ እዚህ ጋር አለ እንግዲህ ያውላ እንዴት ነው ያንተ ፓስፖርት ለሌላ የሚሰጠው ምን ይገርመው እሱ ነው ተወስዷል መባሉ በሷ ስም የወጣ ፓስፖርት እንግዲህ እስካያት ከምን ፎቶ አለ ያው ቁጥሩ አለ ቅርታ ፓስፖርቱ አልደረሰም ይባላል እንደገና ሰጥቶባታል ደግሞ እሱ ሄድኩ ጨምራ ነው አልደረሰም እሷ እንደገና እንደ ኢሚግሬሽን ኃላፊዎች መልስ ቢኖራቸው በዚህ ዙሪያ ጥሩ ነበር እናስተናግድ ነበር በጣም ይገርማል ማለት እንደ ይሄን ነገር እንግዲህ ደጋግመን ከዚህ በፊት ከስዩም ጋር አውርተናል ካንተም ጋር አውርተናል በኢሚግሬሽን ዙሪያዎች ያሉ ነገሮች እንግዲህ ይሄ እዚህ መስሪያ ቤት ያሉ ችግሮች ይቀርፋሉ ተብሎ ሲታሰብ ጭራሽ በየጊዜው አዳዲስ አሳዛኝ ነገሮች እየተመለከትን ነውና እንግዲህ የሚመለከተው አካል እዚህ ላይ ትኩረት ቢያደርግ የተሻለ ነው ብዙ ምሬቶች አሉ ግን ከዛ ውስጥ ዳምኑ እንደዚህ አይነት በጣም የፈጠጠ ነገርና በጣም የወረደ ስራ ሲሆን ደግሞ ማጋለጥ ስለሚገባ ይሄን ነገር
ወደ ህዝብ እና ወደሚመለከተው አካል ይደርስ ብለን አቅርበናል። የኢትዮጵያ ፕሪሚየር ሊግ ጉዳይ እንመልከት እስቲ። የኢትዮጵያ ፕሪሚየር ሊግ ጉዳይ በተመለከተ እንግዲህ በጣም አነጋጋሪ ነገር የመጣ ነበር። ባለፈው አንስተናል 4 ክለቦች በሊግ ካምፓኒው መቀጣታቸውን በተመለከተ። ከዛ በኋላ እንግዲህ እነሱ ደግሞ ይግባኝ ማለት ይችላሉ ተብሎ ነበር። ይግባኝ ብለዋል። እንግዲህ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጥፋተኛ ሆኖ አግኝቻቸዋለሁ ባላቸው 4 ክለቦችና በ15 ተጫዋቾች ላይ እገዳና ቅጣት ውሳኔ ያሳልፈው የነበረ ቢሆንም የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ በበኩሉ አክሲዮን ማህበሩ ያሳለፈው ውሳኔ ታግዶ ይቆይ ብሏል። እንግዲህ ጊዜ ያስፈልጋል ለማጣራት ነው የሚለው። ለመመረጥ አይደለም ምን መሰለ ፌዴሬሽኑ አይደለም እግር ኳሱን እየመራው ያለው። እግር ኳሱን የሚመራው የሊግ ኮሚቴው ነው። የሊግ ኮሚቴው ስልጣን አለው። በፊፋም በካፍም እውቅና ያለው ሊግ ኮሚቴው ነው። ስለዚህ ፌዴሬሽኑ ጣልቃ ገብቶ አሁን ይህን ውሳኔ ሲሽር እነዚህ ሰዎች ፊፋ ድረስና ካፍ ድረስ የሚሄዱ ከሆነ የሊግ ኮሚቴው እኔ ያሳለፍኩትን ውሳኔ ፌዴሬሽኑ እየሻረብኝ ነው ካለ የኢትዮጵያ እግር ኳስ ይታገዳል፣ ወደ ቅጣት ይሄዳል። አዎ እንኳን ዘንቦብሽ ምንድነው የሚባለው? እና አየ ምን መሰለ እኛ እንግዲህ 100 ሚሊዮን እኮ የሚወጣበት የሞት እግር ኳስ 100 ሚሊዮን የሚወጣበት ምክንያት ምንድን ነው? አሁን እነዛን ነገሮች እነሱ ጋር ይመጣ ነው ሙስናው። ስለዚህ ቢታሰብበት ጥሩ ነው። እነ ቼንቶ ህጉን ጠብቀው ነው ሄዱት። ይሄንን ደግሞ መሻር አይችልም። እንትኑ በጣም የህግ ጥሰት እየተፈጸመ ነው። አይ እንደው እግር ኳሱን እንግዲህ ሞተ ወረደ በጣም ብዙ ሚሊዮን ብሮች እየጠፉ ነው በምንልበት ሰዓት ላይ እንዲህ አይነት ሙስናዎች አሉ ከተባለ ይሄንን ነገር ለማጣራት ደግሞ በጣም ረጅም ጊዜ ያስፈልጋል የሚለውና ምን እንደሚጣራ አይችልም። ይሄንን ለማየት ማጣራቱ ተገቢ ነው፣ ግን ረጅም ጊዜ መውሰዱ ራሱ ይሄን ያህል አስፈልግ ነው። ስራቸው እስከሆነ ድረስ በአግባቡ ባሉት ነገሮች ላይ ተንተርሶ ደግሞ የሚታወቃሉ ነገሮች እንዲጠፉ ነው፣ መረጃ ማስረጃዎች እንዲጠፉ ነው። እና እንግዲህ እስቲ እናያለን በሂደት ወዴት ይወስዳል የሚለውን ነገር። እኛ ደግሞ ዝም አንልም፣ ያለውን ነገር አይተን በጊዜው ይዘን እንመጣለን። መልካም እንግዲህ እስቲ በአንድ በኩል ደግሞ አንድ ሌላ መረጃ አለ መሰለኝ፣ እሱን እንደማሟሟቂያ እንጠቀምና ወደ ዋና ርዕሰ ጉዳዮቻችን እንገባለን። በጣም ጥሩ። እንግዲህ ከአንድ ወር በፊት ነው እንግዲህ ይሄ በምስሉ ላይ የምታየው ያሬድ በዙ ወልደ ጊዮርጊስ ይባላል። በጣም የሚያሳዝነው ሳሊ ዴቪድ የምትባል የሁለት ልጆች እናት በጣም ጥሩ የሆነች ከሰው ጋር ማደርስ 7 ጥርሷን አርግፎ እዚህ ላይ ለተመልካቾች ማሳየት ስለማንችል አይተዋል። ይከለከላል፣ ዩቲዩብ ይከለከላል። አዎ እንዴት እንደሆነች አፏን አይተዋል። ጥርሷን ሁሉ አልወልቁ በምሽት ነው ከሌሊቱ 7 ሰዓት እጇ ላይ የነበሩትን ንብረቶች ሁሉ ወስዷል እና ተደበቀ። ይኸውልህ አሁን አንዳንድ ሰዎች ምን እንትን አለባቸው ሰው አሁን ድርጊቱን ከማውገዝ ይልቅ ወደ ሌላ ነገር መፈትፈት እንደሚገባ ቃለው። አንደኛችን ልጅ ባለትዳር ነች። ሁለተኛ ቡና ትልቅ ምንድነው መዝናኛ ክበብ አላት። ወደ ምንድነው ሰሚት ነው ምናምን አካባቢ ማታ ምሽታ ስትወጣ ሰራተኞቿን አስቀድማ እንትን ብላለች። ይሄ ልጅ ከዛ ፊት እዛ ቤት ውስጥ መጥቶ አጉላክት ሲያደርግ ከሰዎች ጋር ሊጣላ ሲል እሷ ነች ተው ብላ የገላገለችው። እኚህ ሰዎች ሊደበድቡት ነበር። በስንተኛው ቀን ሲመጣ አይ ያደረከው እንደ ድርጊት ትክክል አይደለም እና ሰዎች ሊጎዱ ይችላሉ ምናምን አለችው። የሚጠጣውን ጠጥቶ ወጣ። እሷ አምሽታ 7 ሰዓት ላይ በሩን ዘግታ ስትወጣ ከኋላው አንቆ ፀጉሯን ጨምድዶ አንገቷን ይዞ ያላሰረፈባት ቦክስ የለም። 7 ጥርሷን እንትን ያደረገው ፊቷ ቀይ የነበር ጠቅላላ ልጅቷ እንትን ሆናለች፣ ጠቋቁራለች። በምስሉ ላይ እንደምትመለከታት አይደለም አሁን ያለችበት ሁኔታ። በጣም ታሳዝናለች። ይሄን አድርጎ በቀደም ረቡዕ ማታ እና ሐሙስ ይመስለኛል ረቡዕ ልክ ነው ረቡዕ ማታ ወደ አሜሪካ ሾልኮ ሊወጣ ሲል በቁጥጥር ስር ውሏል። በዚህ አጋጣሚ ለፌደራል ፖሊስ ዋና ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ለአዲስ አበባ ፖሊስ ኮሚሽን ኮሚሽነር ለአቶ ጌቱ እንዲሁም እዛ ምንድነው ለሚ ኩራን የሚባለው 72 አካባቢ ያለ ፖሊስ ጣቢያ ያሉ ፖሊሶችን ልናመሰግን እንወዳለን። እንደዚህ አይነት ድርጊት ሲፈጸም ከሀገር እንዳይወጣ ተከታትለው በመያዝ እሳቸውም ትዕዛዝ መስጠት ከኮሚሽነር ጀምሮ ባደረጉት ቅንጅት በቁጥጥር ስር ውሏል። በትላንትናው ዕለት ፍርድ ቤት ቀርቦ የ15 ቀን ጊዜ ቀጠሮ ተሰጥቶታል። በጣም ያሳዝነው ምን መሰለ? በጣም የሚያሳዝነው
ይሄን ድርጊት ከፈጸመ በኋላ እህቶቹ አናቅም አሉ። የት እንዳለም አናቅም ምናምን አሉ። በእነሱ ላይስ ቢደርስ ይሄ ነገር ሴቶች ናቸው። እቺ ልጅ እንደዛ ተጎርታ ሄዳ እንደዛ ደሞ ፈሶ 7 ጥርሷን አጣ ምን ማለት ነው? ያው ከሀገር መውጣት እድል ስላለው ይወጣል በሚል ነው። ነውር ነው፣ የህጉን ነገር አላወቁት። ነውር ነው በጣም እና ጥጋቡ በርዶለታል፣ በቁጥጥር ስር ውሏል። የሚያሳዝን ነው እንግዲህ ከሰለጠነ ዓለም ተመቶ እንደዚህ አይነት እዚህም እኮ ቀርቷል ሴቶች መደብደብ። አይገርምም? ጥርሷ እንዴት እንደሆነ አይተዋል አላፏ። እንግዲህ ምናልባት የቴሌግራም ገጻችን ላይ ፎቶ አለ፣ እዛ ላይ እሱን ምን እንደደረሰባት እንለጥፋለን። ዩቲዩብ ስለሚከለክለው እዚህ ላይ ማድረግ ዩቲዩብ ስለሚከለክለው እዚህ ላይ ማድረግ አንችልም። ቴሌግራም ቻናላችን ላይ እንለጥፈዋለን እና መልካም እንግዲህ ምን ይወሰዳል የሚለውን እንዴት አድርጎ እንትኑ በነገራችን ላይ ከላይም ከታችም ከንፈሯ ተቀዷል አለ። እዚህ እኮ ለህክምና ማስረጃው ላይ ያለ እና ከፍተኛ እንደዚህ አይነት ጉዳት እኔ መኪና የገጫት ነው እኮ የምትመስለው ልጅቷ። ሰው እንደዚህ ደበደባት አይመስልም እውነት ለመናገር። ቴሌግራም ቻናላችን ላይ ግቡና ማየት ትችላላችሁ የደረሰባት ነው ልጅ። መልካም ወደፊት ደግሞ ይሄ ጉዳዩ ምን ደረሰ የሚለውን መልሰን እናሳውቃለን። መልካም ግን ደግሜ አሁንም ከፌደራል ፖሊስ ጀምሮ ይሄንን ልጅ ለመያዝ የተደረገውን ጥረት ማመስገን እንወዳለን። መልካም ከአምቦ ጋፋት እንግዲህ የተሰማው አስደማሚ ዜና ምን ይመስላል የሚለውን የክቡር ፍርድ ማርሻል ብርሃኑ ጁላን ማብራሪያ ሰምተን ወደዛ እንመለስ። ዲፌንስ ትጥቅ ራስን መቻል የሚል አቅጣጫ ነው የተቀመጠው። አቅጣጫው መመነሳት በርካታ እቅድ ወጣ። እቅድ ከወጣ በኋላ አሁን አቅም ተገነባ ማለት ነው። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጣ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ አመት ይልሃል አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። ይሄ አቅም ለኛ ብቻ አይደለም፣ ለራሳችን አሁን ገነባ ነው። የኢንዱስትሪ አቅም ኤክሰሲቭ ነው፣ ከኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። በጣም ምርጥ ኢንዱስትሪ ተገንብቷል ብዬ ነው የማስበው። የዚህ ኢንዱስትሪ ግንባታ ላይ የበላይ ኃላፊ ሆኜ ተሳክቶ ዛሬ ሳየው ለኢትዮጵያ ሕዝብና ለቀጣይ ትውልድ አንድ ነገር አበርክቻለሁ ብዬ አስባለሁ። መልካም ያው የእሳቸውን ማብራሪያ ሰምተናል። እንዴት አየው? አንድ ከሱ ነው የሚጀምረው። በጣም ጥሩ። ምን መሰለ ጋፋት ኢንጂነሪንግ በደርግ ጊዜ የነበረ ይመስለኛል የተቋቋመና እንደውም የኩባ ተማሪዎች ልጆች ሁሉ አቅ ነበር እንጂ አሁን የት እንዳሉ እዛ ተመድበው የነበሩ ያው ህወሓት ኢህአዴግ ወደ ስልጣን ሲመጣ አፈራረሰው ይመስለኛል በተናቸው እንዳሉ። በነገራችን ላይ የጋፋት ኢንጂነሪንግ የመሰረቱት ሰው ከዚህ በፊት ጊዮን መጽሔት ላይ ያንን እንትን የመጡት ኢንጂነር አበበ አያሌው ይባላሉና በጣም ትልቅ ኢትዮጵያዊ ባለውለታ ናቸው። ጊዮን መጽሔት ላይ ከዚህ በፊት ሰርቻቸዋለሁ ኢንተርቪው እና እሳቸውን በዚህ አጋጣሚ የውጭ ሰዎች የሚሰሩት አብረው እሳቸው የነበሩ ናቸውና ትልቅ ባለሙያ እሳቸውን አብረው ማስተዋወስ ተገቢ ነው ብዬ ነው። ቀጥሎ አይ ጥሩ ነው አሉ። አሁን በህይወት እዚሁ ኢትዮጵያ ውስጥ አሉ። ጥሩ ነው። አንድ ቀን ታዲያ ለምን ትጋብዛቸው? ደስ ይላል። እንግዲህ ይሄን ይሰማሉ ብዬ አስባለሁ። እንግዲህ ጋብዛቸዋለሁ እና እንደ አዲስ ስራ እንዲጀምር መደረጉ ያው ክቡር ፊልድ ማርሻል እንደተናገሩት ምርት ማምረት መጀመሩ ተተኳሾችን ጥሩ ነው። በገባ ከውጭ ከምታስገባ ጥሩ ነው እና የሚደነቅ ተግባር ነው። ተዘግቶ ለስንት ዓመታት ለ30 ምናምን ዓመታት ተዘግቶ የነበረው እንደ አዲስ ማስጀመሩ። ሌላው እንግዲህ እዛ ላይ አምቦ ላይ ይሄ ስጦታ ለጠቅላይ ሚኒስትር አብይ አህመድ ማን ናቸው ለዚህ ምስል ላይ የሚታዩት?
እናትና ልጅ ይታያሉ። አዎ የጠቅላይ ሚኒስትር አብይና ልጅ ሆነው ዶክተር አብይ አህመድ ማለት ነው። እና የሚገርም ስጦታ ነው። ያው ምልህ እንደዚህ ተገርመው ነው የሚያዩት እሳቸው እና ቀደዱት። ከዛ በኋላ ሲመለከቱ ከእናታቸው ጋር ይመስለኛል። አዎ ከእናታቸው ጋርና ያው እሳቸው ናቸው በልጅነታቸው። በጣም ደስ ይላል። እንግዲህ ወደ ቀጣይ ጉዳያችን ደግሞ ስናልፍ አምነስቲ ኢንተርናሽናል ያወጣው መግለጫ አለና በዛ ላይ በኢትዮጵያ የሚኖሩ ኤርትራውያን እየተያዙ ወደ ሀገራቸው እየተመለሱ ነው በማለት ድርጊቱን አውግዟል። እንግዲህ አምነስቲ ኢንተርናሽናል ዓለም አቀፋዊ ሰብአዊ መብት ድርጅት ነው። በሌላ በኩል ደግሞ የሻዕቢያ ሰላዮች አዲስ አበባ ገብቷል የሚል ጥቆማም አለና እንግዲህ እንዴት ነው ከዚህ ኤርትራውያን እየወጡ ነው ይላል። በዚህ በኩል ደግሞ እንዲያ ነገር አለ። መረጃው ካለ እስቲ። ምን መሰል ለጸጥታ አካላት የደረሰው መረጃ እንደሚያሳየው በመቶዎች የሚቆጠሩ ፈዳያን ብሏቸዋል ሻዕቢያዎች። ፈዳያን ማለት ገዳይ ማለት ነው። እንደገቡ ነው ከምንጮች ሰማሁት ወይም የተነገረኝና ማንን ሊገሉ ነው ምንድነው ሚሽናቸው ምናምን የሚታወቅ ነገር የለም። ግን ክትትል እየተደረገባቸው ነው። ለጸጥታ አካላት እነዚህ አዲስ አበባ ድረስ የገቡት ኤርትራውያን ወይም የሻዕቢያ ተልእኮ ፈጻሚዎች ክትትል እየተደረገባቸው እንደሆነ ነው የመረጃ ምንጮች የጸጥታ ወጡ የሚባለው አሁን ኤርትራን ተይዘው እየወጡ ነው የሚለው የአምነስቲ መግለጫ። እንግዲህ ምንም ባልነበር ሁለቱ ሀገራት ገና ውጥረት አለ እንጂ ጦርነት አልተጀመረምና ይሄ የሰብአዊ መብትን የመጋፋት ሁኔታ ነው የሚሉ ወገኖች ስለበዙ መረጃው ትክክል ነው ወይ? ይኸውልህ አሁን ባለፈው ጊዜ የሄዱ በአፋር በኩል ነበረ። እንግዲህ ለሀገሪቱ አሁን ለምሳሌ ቆይ ተመልከት፣ የዛሬ 3 ወር ፍየል ቤት የሚባለው አካባቢ ያለ ከፖሊሶች መሳሪያ ወስደው ነጥቀው በማታ ከፍተኛ ተኩስ ምናምን ነበረ። ገባስ? መሳሪያ እስከመንጠቅ የሚያደርስ ምንድነው? አሁን ሁሉም ኤርትራውያን እንደዚህ ናቸው ምናምን ለማለት አይደለም። ይሄን ድርጊት ስትፈጽም ግን የሀገሪቱን ሕግ እየጣስክ ነው። የሀገሪቱን ጸጥታ እንዲያስከብር የተላከን ፖሊስ መሳሪያ የምትቀማው ዓላማ ምን ቢሆን ነው? ታዲያ እነዚህ ሰዎች ካልተባረሩ ማን ሊባረር ነው? አይ እንደዚህ አይነቶችማ ግድ ነው በቃ። እና አሁን እንደነገርኩ ከዚህ ከጸጥታ ጋር በተያያዘ ገብተዋል የተባሉት እንትኖች ተይዘው ሊባረሩ ይችላሉ። ስለዚህ ሰብአዊ መብት ወደ ሰላማዊ ዜጋቸው ወደ ከዛ ጋር የሚያገናኝ ነገር አለ። መልካም እንግዲህ ወደ ትግራይ ጉዳይ ዋናው ትኩሳት ወደዛ ስናልፍ ከረቡዕ ዕለት ጀምሮ እንግዲህ እስከ ትናንት በመቀሌ ጆን መዲድ እዚህ ምስሉን የምንመለከታቸው ያካሄዱት ያለው እንቅስቃሴ አለና ምንድን ነው እሱ እንቅስቃሴ የሚለውን አለ። እሱ ቪዲዮ ተመልክተን ከዛ በላይ በሆነ ብናወራበት ይሻላል ነው። እንግዲህ እዚህ ጋር ጆን መንዲል ይሉታል። መንዲል ማለት ፎጥ ምንድን መሐረም ማለት ነው። መዲድ ማለት ደግሞ ወፍጮ ማለት ነው። ምንድነው ሮብ ዕለት የተፈጠረው ነገር? ሰውን ስብሰባ ጠርተው ነበር። ከዛ በኋላ ሁለት አይነት ሰዎች ናቸው የገቡት። አንድ እነሱ ደጋፊዎች ወደ ብለው ያመጧቸው ከሌላ አካባቢ አስቀድመው በተነጋገሩት መሰረት እኛም አስቀድመን ተናግረነው ነበር ይሄንን ጉዳይ ማክሰኞ ዕለት ለሮብ ጉዳይ ቀጠሮ እንደያዙ። ስለዚህ በኃይል የታገደውን ህወሓት በምርጫ ቦርድ የታገደውን ህወሓት እሱ ያስቀመጠውን ህገወጥ የከንቲባ ረዳ የሚባል በነገራችን ላይ ምርኮኛ ነበር። እሱን ወደ ቦታው ለመመለስ ወይም ስራ ለማስገባት ነበር ዓላማው። ከዛ በኋላ ሰው ተሰብሳቢውን አንሰማህም አለው ሰብሳቢውና መዲድ ይምጣልን አለ። ማነው የጦር አዛዦቹ ይምጣሉን አለ። መጣ። ወዲያው በር ላይ ነው የነበረው የሚመስለው። በጣም የሚገርም መጣና ኤልያስ ይባላል መድረክ የሚመራ የነበረው ምክትሉ። ኤልያስ እንዳለው አይደለም ሲል የነበረው ኢሳያስ እንዳለው ይላል። እንግዲህ ይገናኛል ማለት ነው። በጣም ነው ህዝቡ የተገረመው። እንደዛ እያልን የጨረሰው ንግግሩንና ከዛ በኋላ ነው አንተም ብቻ ያለም ፈልገ ታደሰ ወረደም ጻድቃን ሁሉም ይምጡልን ከነሱ ጋር መነጋገር እንፈልጋለን። ሌሎችም የሰራዊት አመራሮች አሉ። እንግዲህ ወደ ሽሬ ሄደዋል አለ። ሽሬ ላይ ምንም ነገር አልነበረም። ከዛ በኋላ ለአርብ ተቀጠረ። ትላንትና ይሄ ስብሰባ ምን እንደሚመስል ተመልከት። ብጣዕሚ ቅርታ ዝተፈጠረ ናይ ግዜ ምዝባዕ ያው ቀዳማይ ከም ተዘራረብናዮ ናይ ጸጥታ አካላት ክትረኹና እንደሊና ስለዝወልኩምና አጋጣሚ ከዓ እቶም ላዕለዎት ሓለፍቲ ናይ ጸጥታ ስለዘይነበሩ ንሶም መፅኦም ዝበለፀ ዘለኩም ጉዳይ ምስኦም ምምያጥ
እየተዘበለጠ ብዙ ተራዲና ገነጋጣሚ ሳፍጂ ስርሐም ይወል የጸጥታ አካላት ማን ነው እንዲህ ይመጣሉ ተብለን ነበር አልመጡም ይላል እኔ ምሽም ነገረኛ አርገውታል ሰውንና አሁን እቺ ሴትዮ እንዱ ፌስቡክ ታውቃለች እኔ አላቅም በፌስቡክ ላይ የሚደረገው ምናምን ትላለች እኔ ምንምልህ እንዱ ያው ሲል የሚሉትን ሰምታም አዎ ለምን አይመጡልንም ምናምን ነው የምትለው ሰው በጮት እንደማመጥ ይላል ሰው ያብረመርማል ሰው የተቃወመ ነው እንደማመጥ እንደውም አንድ ቦታ ላይ ምን ይላል አይሰማም እንዴ ይላል እየተቀረጸ ስለሆነ እንደማመጥ ይላል ማይክ አይሰማም ምን አይነት ፈጣጣዎች ሸታሞች እንደሆኑ አይሰማም ያለው ይልልሃል ህዝብ እየተቃወመ ነው ጫጫታ ነው እንጂ ተቃውሞ አይደለም ማለት ነው አዎ አይሰማም ያለው ምናምን እንደገና ሌላ ማይክ አመጣ እሺ ልዳመጥ እሺ እንደማመጥ ነው የሚለው ያዳምጡት አልቻሉም እሺ ልዳመጥ ማን ያዳምጠው እሺ اللهم له مغصاي نقر حساو سب ساعتكم خيركم زمصاكم نبرت بملوهم تي خجلص غبو حساب حسابون ማዳመጥ አለባችሁ ምናምን አለ ከዛ ቀጥሎ የትግራይ ጋዜጠኞች ማን እዚህ ጋር የነበሩት ጋዜጠኞች በሙሉ እናመሰግናለን አዳራሹን ለቃችሁ ጥሉና ያላችሁ ማን ነው ይሄ እንደዛ የሚለው ጋዜጠኞቹን ውጡ ብሎ ያለው ይሄ ነው ይሄ ማለት ጸጋይ በየነ ይባላል ከ25 አመት በፊት በትግራይ ቲቪ ኃላፊ ነበረ በኋላ ባቅም ማነስ ተባረረ የስብሃት ቤተሰብ ነው እንዲሁም በወቅቱ በህወሓት ውስጥ የዋልታ ኢንፎርሜሽን ኃላፊ የነበረችው አልማዝ በየነ እህቱ ነች እና ከዛ ከተባረረበት ከወርደት አውጥተው በቦሌ ክፍለ ከተማ እንዲመደብ አደረጉት እና ከፍተኛ ሙስና ነው ሲፈጽም የነበረው በዚህ በመሬት ፎቆች አሉት ይሄ በሚፈጽመው ሙስና የዛ ጊዜ በቦሌ አካባቢ የነበሩ የትግራይ ተወላጆች ጥርስ እንዲነክስባቸው ያደረገ ነው መጨረሻ ላይ ጦርነቱ ሲጀመር ልክ እነሱ ይሄ እነዚህ ካድሬዎች እንሞትልሃለን እንመራሃለን ምናምን ሲሉት እንደነበረ ወደ ደብዳቤት አልወረዱ ከዚህ ሄዶ ቀጥታ ወደ ትንጮ ገጠር ውስጥ ነው የተደበቀው በኢትዮ ኤርትራ ጦርነት ጊዜ እንትን ላይ ያለ ወደ ግንባር ሲባል አልሄድም ብሎ ገጠር ውስጥ ተደብቆ ነው ያሳለፈው ከዛ በኋላ አሁን መጣ ከተደበቀበት ወጣና የመቀሌ ዞን የመሬት አስተዳደር ኃላፊ ያደረጉት ጭራሽ መጋጡን ቀጠለበት በዝበዛው ቦታ አዎ እና በጣም አቃጣሊ ነው በጣም ወዳደር ነው በጣም እንትን ነውና ይችን ስለሚችልባት በዚሁ ቀጠለ አሁን መቀሌ ውስጥ ልክ እንትና 4 ሚሊዮን ከ150 ሰዎች ተቀበለው እንትና አንደኛው ደላላ ይሄ ነው ጉዳይ አስፈጽምላችኋለሁ መሬት አሰጣችኋለሁ እያለ ከባለ ሀብቶች ብዙ ገንዘብ እየሰበሰበ ያለ ይሄ ወንጀለኛ ነው እንግዲህ ትላንትና ጋዜጠኞች ውጡ ብሎ እንዲወጡ ያደረገው ያው መረጃው እንዳይታይ ነው ያጋለ እሺ ወደ ጆን መዲድ እንመለስ በትላንትናው ዕለት እንግዲህ ጆን መዲድ በዛ መልኩ ስብሰባው እንዲጠናቀቅ ተደርጓል
ማለት ለቀጣይ ቀጠሮ ተይዞ ማለት ነው። ይሄ ምንድነው? ትናንት መቀሌ የስብሰባ አዳራሽ ጋር የታጠቁ ኃይሎች አሉ ከነዋሪዎች ጋር እዚህ ጋር ትልቁ ዝግብ ላይ ናቸው። ምንድነው ምክንያቱ? በጣም ጥሩ ይኸውልህ እነዛ ከፍለው 77000 የከፈሏቸው ነው አዳራሽ ውስጥ ያስገቡት። ትላንትና ነረዳይን እንግዲህ ከንቲባውን ለማስገባት ነበር ሐሳባቸው። ይሄ አርሚ 22 ይባላል። ይሄን አርሚ 22 መዲድ ነው የሚያዘው። መዲድ አምጥቶ እነዚህን የጸጥታ አካላት ህዝቡ ላይ በመተኮስ በመደብደብ ህዝቡ ደግሞ እንደዚህ እንገባለን ብሎ ነበር። በቪዲዮ ሁሉ እየወጡ ይኸውና እየተረገጥን በመሳሪያ እየተደበደብን እየተተኮሰብን ነው በሚል ሲናገሩ ነበርና ህዝቡ ከነሱ ጋር ተፋጦ ነው የሚታየው። እዚህ ጋር እንግዲህ ታስታውሳለህ እነዚህ ሰዎች ከ97 ዓመተ ምህረት ጀምሮ አጋዚ በሚባል ክፍለ ጦር አሰማርተው ሰውን እኔ 97 ታስታውሳለህ 98 ጥቅምት 22 ቀን ጥቁር አንበሳ ሆስፒታል ውስጥ 40 ሬሳ አይቻለሁ። ኢትዮጵያ ላይ ሮብ ልናወጣው ማክሰኞ ታገደ ጋዜጣው። አብዛኞቹ ጭንቅላታቸው ነበር የተመታው። አሁንም ባለፈው እንትን ላይ ሳምረ ላይ እንትን ያደረጉት ነበር የደበደቡት በጥይት የመቱት ካዱ። አሁንም እንደዚህ ሰራዊት ልክ አዲስ አበባ ኢትዮጵያ ውስጥ ያደረጉትን ነገር ትግራይ ውስጥ ያደረጉት። ትግራይ ትላንትና ታፍኖ 30 ዓመት ሙሉ መንገድ ውሃ የለው እርሻ የለው በርዳታ እንዲኖር ተደርጎ ለምን ከበላ ከጠጣ ጥያቄ ሊጠይቃቸው ነው። ስለዚህ 15 ኪሎ ስንዴ እየወረወሩ ስንት ዓመት ሙሉ ደፍጠውት ነበር። በነገራችን ላይ ይሄን ስንዴ አሁን በዩኤስኤድ ትራምፕ እንትን ስላደረገው ተቋርጧል አሁን እና አብዛኛው እንግዲህ በ1 ሚሊዮን በላይ በርዳታ ነው የሚኖረው በምንድነው ሴፍትኔት ምናምን እንደዚህ ጨፍልቀው ተያዙት ኃይል ኢትዮጵያ ውስጥ አልሰራም ገነፈለ። አሁንም ትግራይ ውስጥ ገንፍሏል። ይሄን ወደ ጠርሙሱ መልሰህ ልትከተው አትችልም። በጦር ኃይል ወታደር አብዝተህ እየተኮስክ እየገደልክ እያስፈራራ 1 ለ5 አይሰራም። ይሄ ነው እንግዲህ ሰሞኑን ከሮብ እስከ ትላንትና ድረስ በእንትን የተካሄደው። የህዝቡ ግን ስሜትና የህዝቡ ጥያቄ እየገፋ በመሆኑ ህገወጡን ድርጊት ሊያስፈጽሙ አልቻሉም። መልካም እንግዲህ ከትናንት በስቲያ ሐሙስ ዕለት ማለት ይቻላል ጌታቸው ረዳ የመሩት ስብሰባ ደግሞ በመቀሌ ተካሂዷልና ምን ጉዳዮች ተነሱ? እስቲ እዛ ላይ ደግሞ ያለው ስብሰባ ድባብ ምን ይመስላል? በጣም ጥሩ ይቅርታ ገረለን በይ እቶም ናጸጥታ አካላት አዚያ ክርኮብ ይድልየት ነይሩ ክርኮውላ ይድልየት ነይሩ خذون كركونا ولا لو ما عتري ترخو او قصاله كركونا دي دليه لان مديد كركونا سيدلي انا لمديد حتى لنا اما درخت حق يقولوا انا حاولت مدرخت ما لا رحوا عيدوا انا اول كركونيو ندرينا احنا اول قدماتي نخلنا مع راي يكرئنا القبو هاي مالتي زي መዲድ እንዲመጣልን እንፈልጋለን ነው የሚለው። እነግርሃለሁ በዝርዝር ትክክል ሆነ ይሆነ ይከበርሎ አና እዚህ ብለን ቢተትሪና አና ጽቡቀዩ ዙ ጉጅለዚ ለአና መሪሕ አሎ ሃገር አሎ ሁሉ አሎ ከገረና ረሃን ላዕሊ ተሕተሉሎ ኢትዮጵያ ማ ሃገር ያ ራየ አና ስለኻለ ይፈጽም ሃገር ያ አብቱ ፌደራል መንግስት ለለ መንግስት እዩ አና ይኾን ሕወሓት በዓል መሪጡ ኢዱ ጫሕ ቢሉ መሪጡ ወልመጠዩ እዚህ ቆይ ይጨርሱና እንዳለ የሚሉትን ነገር ነግራለሁ። አና ግን ሃም ህዚ መንግስት ክልልን ስለልደሊ አው ሁሉ አው ክልል ይኹን አው ሃገር ይኹን መንግስት ክልልኒ መንግስት ንየኒ እዩ ተተልዕለላ አህና ደስታና አይንኹለይ እሲ ይልሕምሰና ኣሎ ድዩ ወይስ ዓብይ መራርሓ ስለለኾነ ካብ ስልጣን ክልዓለ ይኽእል ወይ ክእሰር ይኽእል እቱ ምክትል ካለሎ ናይ ጸጥታ ሓላፊ ተባሂሉ ወዲ ወረዳ ተተልዕለላ እንግዲህ ልንገርህ ምን እንደሚሉ በቅደም ተከተል ቪዲዮቹ ትግራይን ያመሳት ያለው ታደሰ ወረደ ነው ይላል እዚህ ጋር ይወል የጸጥታ ኃይሉ ምክትል የሆነው ይህ ሰውዬ ይጠየቅ ይታሰር ትልቅ አመራር ነው ብላችሁ የማታስሩት ከሆነ ግን ፌደራል መንግስት ይግባልን ፌደራል መንግስታችን ነው ነገም ዛሬም
ሌላው የተነሳው ነጥብ ይሄው ልጅ ስለዚህ ጌታቸው ከአቅም በላይ ከሆነ ለምን ፌዴራል ጠርተህ የሚደረገውን አታደርግም? አለበለዚያ እኛ በየሄድንበት በየገባንበት ፖሊስ ግርግራችን እየተከተለ ሰላማችንን ይነሳናል እንዴ? ፖሊስ ስለተከታተለን ደግሞ አንዳችም የምንፈራው ነገር የለም። ስለዚህ መንግስታችን በፌዴራል በአስቸኳይ ይግባልን አሉ። ሁለተኛው ቪዲዮ ላይም ደግሞ የጸጥታ ኃይሎች እኛ ጋር እንዲገኙ እንፈልግ ነበር። ለቀጣይ ግን ፕሮግራም ተይዞ እንዲገኙ ልናድርግ እነ መዲድ እነ ምናምንን ነው። ክቡር ፕሬዝዳንት በተለይም መዲድ ትላንት ረቡዕ መሆኑ ከመቀሌ ናቸው የተባሉት ነገር ግን ከየትም ቦታ አምጥተው ሰዎች ሰብስቦ አላመሸም ሮብለትም ማለት ነው ቅድም ያወራን አልዋለ በግድ ከንቲባ ለማስገባት ለዛውም ህጋዊ ያልሆነ ስለዚህ መዲድ በማያገባው እየገባ እየፈተፈተ ነው ያለው። የጸጥታ ኃይሎችም ይምጡና እኛ ጋር ፊት ለፊት ይግጠሙ ነው የሚለው። ሶስተኛው ተናጋሪ እሱ በጣም የሚገርም ቪዲዮ ነው። አንድ በጣም የሚገርም ነገር ምን አሉ መሰለ፣ ሁሌ ደጋግሜ የማነሳትን ነገር ነው። በቀደም አንድ አዛውንት አንስተዋት ነበር። ይሄ ወጣት ምን አለ መሰለ፣ የትግራይ ህዝብ ጠላት አማራ ነው፣ የትግራይ ህዝብ ጠላት አፋር ነው፣ የትግራይ ህዝብ ጠላት ኦሮሞ ነው፣ የትግራይ ህዝብ ጠላት ቤኒሻንጉል ነው አለና አይደለም፣ የትግራይ ህዝብ ጠላት ህወሓትና ህወሓት ብቻ ነው። አራተኛው ተናጋሪ ደግሞ ፌደራል መንግስት ማለት መንግስታችን እኮ ነው። ይህ እውነት ወዴት ልንሸሽገው? ይህ ጉጅለ ይሄ ቡድን አደመ ማለቱ ነው። መሬት አልባ አገር አልባ ሁሉንም ያጣን ሆነን እንድንቀር ላይታች እያለ ነው። ኢትዮጵያ ማለት ለኔ አገሬ ናት። እኔ ስለሌላው አላቅም፣ ሀገሬ ናት ኢትዮጵያ። ፌደራል ላይ ያለው መንግስት መንግስቴ ነው፣ እኔ አይደለሁም። ህወሓት ቅድም ስቃው ያጨበጨቡበት ማለት ነው። እኔ አይደለሁም፣ ህወሓት ራሱ ነው እጁን ከፍ አድርጎ መንግስት ነው ብሎ አጨብጭቦ የመረጠው። እኔ ግን እንደ ህዝብ አካልነቴ መንግስት እንዲኖር ስለምፈልግ በክልል ይሁን በአገር አቀፍ ደረጃ መንግስት ይኖረኛል፣ መኖርም አለበት አለ። ወደ ጌታቸው ረዳ እንግዲህ እነዚህ ከሰባቱ ክፍለ ከተሞች ለተወጣጡ ህብረተሰቦች የህብረተሰብ ክፍሎች ጋር ባደረገው ውይይት እሱ መልስ ሲሰጥ ለተሰብሳቢው እነዚህ ባህላዊ ጀነራሎች ውስጥ ማደናገጥ ፈጥሯል። እነዚህ ከተነሱት ቅድም ተናግረናል፣ እነ መዲድ ይጠየቅልን ምናምን ለሚሉት ማለት ነው፣ በጌታቸው ባጓው ስራ እየሰራ አይደለም ምናምን ለሚሉት ጥያቄዎች ጌታቸው ሲመልስ ትክክል ናችሁ፣ መስራት የሚገባኝን አልሰራሁም፣ ይሁን እንጂ እኔም ሁሉም ተጠያቂዎች ናቸው፣ ኢንክሉዲንግ አለ ታደሰ ወረደ፣ ጆን መዲድ። ይገርማቸዋል፣ ክሳቸውን በፖሊስና አቃቤ ህግ ይገኛል፣ የነ መዲድና የነ እንትና። ስለዚህ እኔ ክስ መክሰስ ነው ያለብኝ፣ አቃቤ ህግና ፖሊስ ግን የሚገባውን ስራ አልሰራም፣ ግን እንሄድበታለን አለ። ክስ ተመስርቶባቸዋል ማለት ነው ታደሰና መዲድ። የህወሓት አመራር ሆኖ ከጠላት ጋር የሚሰሩ ነበሩ ሲሉ ቢከሱም ጌታቸው ስም ግን እነማን እንደሆኑ አልጠሩ። በጦርነት ወቅት ከሃዲ ባንዳ የሚሉ ስም ማጥፋት ተግባራት እኔም አብሬ ሳስተጋባና ይህንኑ ስም ማጥቆር ከሚያራግቡት አንዱ ነበርኩ፣ ፓርቲው የሚነግረኝን እየተቀበልኩ አለ። በጣም ያሳቀኝን ነገር ትንሽ ያስገረመኝን ነገር ልንገር። ጻድቃን አለ ከማንም በላይ ሀብት አለው፣ ንብረት አለው፣ እዛው አዲስ አበባ መቀመጥ ይችል ነበር። የት ያፈራው ንብረት እሱንም ቢነግረን ጥሩ ነበር። አንዳንድ ጊዜ ሳታስበው እውነትም ያወልጣል። እና ጦርነቱ ላይ ስለነበረው ሚና እሱን መገምገምና ማየት እንችላለን አለ። ከድርጅቱ የተማርኩት ስም የማጥፋት ልምድ አለኝ፣ እንዳይፈታተነኝ ገታ ላድርገው ብዬ እንጂ ብዙ የማውቀው ነገር አለ አለ። ይነግሩናል እንግዲህ ንግታቸው ድርጅቱ ለፌደራል መንግስት ተፈናቃዮች የሚመለሱበት ሆነ ስለ ክልል ምክር ቤት የተመለከቱ ፕሮፖዛሎችን አቅርቦ አያውቅም ማለት ነው። በአጠቃላይ ህገ ወጥ ቡድን እንቅስቃሴው እንዲገታና በህግ እንዲጠየቁ የሚሉ ታላላቅ የሚባሉ ውሳኔዎች አሳልፈዋል። እነዚህ ነበሩ እንግዲህ በጌታቸው በኩል የነበሩት። መልካም እንግዲህ የዚህ ያደመ ቡድን ዋና ምን ማለት ይቻላል እንግዲህ የጀርባ አጥንት ማለት አይቻልም በጥባጭ እንግዲህና ዋናዎቹ ወደ ፈትለወርቅ ይቀየሩ ያልናቸውን ቀይረናል። ይሄ በግልጽ የታወጀ ነገር ስለሆነ ማለት ነው።
ነገር ግን ፕሬዚዳንት ለመቀየር ብቻችንን መተካት አንችልም። ማውረድ አይወክለንም ማለት እንችላለን። ሌላ ፕሬዚዳንት መተካት ካለብን ግን ከፌደራል መንግስት ጋር ነው መነጋገር ያለብን። ፌደራል መንግስትም እኛ ፕሬዚዳንት ሊሆን አይችልም ብለን ያቀረብነው ነገር ተቀብሎ ተግባራዊ ያላደረገም ፌደራል መንግስት ማለት ነው። ጊዜያዊ አስተዳደር የተቆጣጠረው ኃይልም ቢሆን አለቅም ነው ያለው። አለቅም ማንን ወክሎ ነው እዛ ያለው? ማን ወክሎ? ህወሓት አልወከለው። በኃይል በጉልበት ነው እዛ ያለው። ይሄን መጠየቅ ትችላለች የሷም ሆነች ቡድኑ አይችሉም። ምንድነው የምታወራው? እዛ የተቀመጠው ማንን ወክሎ ነው ምናምን ትላለች። እነሱ አይደለም መርጠው የላኩት ወደ ደቡብ አፍሪካ። አሁን እነሱ ተናገርኩ ጌታቸው ተላላኪ ስላልሆንን የነሱ ተላላኪ ስላልሆንን ነው እንደዚህ እንትን ያደረጉ ያሉት። አምነው ይወክሉናል ብለው ጦርነት አቁሙልን ብለው ደቡብ አፍሪካ ሄደው ተቀበሉ። ስልጣን አለቅም እያሉ ነው ማንን ወክለው ነው የምትለው? የወከላቸውማ ፌደራል መንግስት ነው። ተቀብለዋል አምነው ወደው ሳይሆን በግዳቸው። ከዛ በኋላ ደግሞ አይ ፌደራል እንትኑ አልተቀበለንም ፌደራል መንግስት ደግሞ እኛን ጠይቃል ተቀበለንም ማስቀመጥ የሚችለው ሰው ታለች መልሳ ደግሞ የራሷ እርስ በርስ ነው የሚጋጨው ይኸውልህ። እና አይወክለንም እኛም ብለው እኛን ደግሞ የጠየቅነውን ፌደራል መንግስት አልተቀበለንም። መብቱ ነው እኮ። እንደውም እኮ 50-51 ምናምን የሚባል ነገር የለም። ፌደራል መንግስትም አብሮ እንትን ውስጥ ይገባል ነበር የሚለው ግን ተወላቸው። ከዛስ እንጌታቸው ሁሉም ያመኑት ነገር ነው። ከዛ በኋላ እቺ ሴትዮ አሁን የምትለው ያለችው ምንድነው? ህገወጥ ቡድን ባነው ይሄ የሽግግር መንግስቱ በነጌታቸው የሚመራው ላይ ይፍረሳልንም ሰዎች ይቀየሩ ነው ያለው። አትችልም ይሄንን ለማድረግ። በመጀመሪያ በምርጫ ቦርድ የታገደ ፓርቲ ነው ይሄ። እውቅናም የለውም። ሁለተኛ ያንን በዛ ውስጥ ያለውን በሽግግር መንግስቱ ውስጥ ያለውን ፕሬዝዳንት ሆነ ሌላውንም ለመቀየር ስልጣን ያለው ፌደራል መንግስትና ጠቅላይ ሚኒስትሩ ብቻ ናቸው። ስለዚህ ዝም ብለው ይዋሹ ነው እነዚህ። ዝም ብለው እየቀበጣጠሩ ህዝቡን እያደናገቡ ነው ያለው። መልካም ወደ አዲግራት ተቃውሞ ሰልፍ እንሂድ። እንግዲህ የዲዲአር ጉዳይ በመላ ትግራይ በስፋት እየተነሳ ነውና ሐሙስ ዕለት በአዲግራት በርካታ ህዝብ ተገኘበት ሰልፍ ተካሂዷል። የጊዜው አስተዳደሩ ደግሞ በጉዳዩ ዙሪያ ላይ ውሳኔ ያሳልፋል ተብሏልና ምን አይነት ውሳኔ ነው ያሳልፈው የሚለውን እሱን እንመልከት። ይኸውልህ ዲዲአር እንዲቀጥልና ተቋርጦ የነበረው እንዲቀጥል የሚል ውሳኔ ነው ያሳልፈው። ነገር ግን አሁን ምን እየሆነ መሰለ? በቅርብ ጊዜ 100,000 የሚሆኑ ሰልጣኞች እንደ አዲስ እየሰለጠኑ ነው። የሚቀጥለው ፕሮግራማችን ላይ ሰልጣኞቹን በቪዲዮ ይዘን እንመጣለን እና ሆን ብለው እዚህ ጋር ዲዲአር እንዲቀጥል ይላሉ። በ100,000 የሚቆጠሩ ወጣት ደግሞ ወደ ሰራዊቱ እንዲካተት እየመለመሉ እያሰለጠኑ ይገኛሉ። እና እርስ በርሱ የሚጋጭ ተግባር ነው እየተካሄደ ያለው። እንትኑ እንዳያስፈጽም ምንድነው የዲዲአር እንዳያስፈጽም ሆን ተብሎ እንቅፋት እየፈጠሩበት ነው። በመቀሌ የውሃ ፓምፕ ትራንስፎርመር ተሰርቋል የሚባል ነገር ተሰምቷልና ድርጊቱ የፈጸመው ማን እንደሆነ ይታወቃል ወይስ ተጠርጣሪ አካል አለ? በጣም የሚገርም ነገር መቀሌ 70 እንደርታ የሚለው የማህበራዊ ድረገጽ ምንድነው የሚለው? በሻቢያ ያልተዘረፈ መቀሌና አካባቢው በታጠቁ ቡድኖች እና ሸፋቱ የአደመን ቡድን ነው እየተዘረፈች ትገኛለች። የከርሰ ምድር ውሃ መምጠጫ ትራንስፎርመር ፓምፖች በእንትን በማድረግ በማበላሸት በማስረቅ እንትን በማድረግ ላይ ተሰማርተው ይገኛሉ እና ህዝቡ ተጠንቀቅ ነው የሚለው። እንደገና በትላንትናው ዕለት ቁጥር 7 የተባለ እንትን በአርሚ 22 በፓትሮል በመጡ ትራንስፎርሙን አቃጥለው ሄደዋል በምሽት። አሁን እየተደረገ ያለው ለምን መሰለ? ሆን ተብሎ ይሄንን እያደረገ ያለው ወይም የህዝቡ መከላከል አልቻለም በሚል አንድ ጌታቸውን ማጥቆር ነው። ሁለተኛ በቀል ነው ያዙት። አሁን ይሄ የአድዋና የመቀሌን ህዝብ ለማጋጨት እነሱ በሚሰሩት ስራ ይሄንን ነው እያደረጉ ያሉት እና አንድ ያንን ህዝብ ከጎናቸው እንዲሰለፍ ፈርቶ
ተቃውሞም እየወጣ ስለሆነ ማለት ነው። ሁለተኛ ተመልከት እንዴት አይነት እንትኖች እንደሆኑ። አንዱ ምን እንደጻፈ ልንገርህ በዚህ ዙሪያ ፊፊ ኑር የተባለ ወይም የተባለች ሴት ነች። ድሮ በትግርኛ ነው የተጻፈው። ድሮ ህወሓት ሌባ ነው፣ ስኳር ሰርቃለች፣ ህወሓት ሌባ ናት፣ ድልድይ አፍርሳለች ይባል ነበር። ከበፊት ድሮ ጀምሮ የህዝብ መገልገያ ነገሮችን በማውደም ነው የሚታወቁት። ህወሓቶች አሁንም ወደ ተፈጥሯቸው ተመልሰዋል። ድመት መንኩሳ አመሏን አትረሳ ብለው ተጻፈባት እና በጣም ነው የሚያሳዝነው በእውነት እነዚህ ሰዎች እያደረጉ ያሉት ድርጊት ከአንድ ሽፍታ የሚጠበቅ ተግባር ነው እየፈጸሙ ያሉት። ግን ህዝቡ የበለጠ እውነቱን እያወቀው እነሱ መሆናቸውን እየተረዳ የበለጠ ተቃውሞውና እንትኑ እየጠነከረ ሄዳል እንጂ ፓምፕና ትራንስፎርመር በማቃጠልና በመውሰድ በመዝረፍህ የሚገታ ትግል አይኖርም። ይሄን ነው ህብረተሰቡ የሚመልሰልን። መልካም እንደመቋጫ እንዲሆነ እንግዲህ ጀነራል ወዲያን ጥሩና ጀነራል ዮሐንስ ገብረ መስቀል ላኩልኝ ያልከው ጥቆማ አለና ምን ይመስላል? እስቲ እሱን ጉዳይ እናሰብ። የጀነራል ወዲያን ጥሩ ይላኩልኝ ሳይሆን እኔ አላውቀውም እንትን ነው በቀደም ካባ ምናምን ሲሸልሙት ነበረ። እዛ ላይ የተናገረው ንግግር በጣም ይገርማል እና ከነዚህ ጋር በተቃራኒ የተሰለፈ ሰው ነው ወዲያን ጥሩ። ምንድነው ያለው መሰለ? ለጦርነት የዳረኩትን ወጣት አሁን ትጉርቱ ቁስለኛ ሆኖ የሚገኘውን ወጣት መንገድ ላይ ወጥቼ ለምኝም ቢሆን አሳክመዋለሁ። ጀነራል ወዲያን ጥሩ ለምኝም ቢሆን ጎዳና ወጥቼ ለምኝም ቢሆን አሳክመዋለሁ እንጂ ዳግመኛ እንደነዚህ እንደነወድመናው መዲድ እንደምትለው ለሁለተኛ መስዋዕትነት ተዘጋጅ፣ ለሶስተኛ መስዋዕትነት ተዘጋጅ አላለም። ሌላው በቀደም ዕለት ስናወራ ፕሮግራሙን አይተውት ነበር። ጀነራል ዮሐንስ በቅጽል ስማቸው መንጋግ ያቺ ዘፈኗን በተመለከተ በአንድ ብሬን ሾቻ ስክሪን ነው የምትለው። ባለፈው ስናወራ እነዚህ ዘፋኞቹ ማለት ነው ዘፈናችንን ነው የምትመለከተው። ከዛ በትግርኛ የጻፉልኝ መልእክት ምንድነው? መረጃዎች እንደሚያመለክቱት በትግራይ ስርዓት አልበኝነት ነግሷል። ነፍስ ማጥፋት፣ በስለት መግደል፣ መተራረድ የመሳሰሉ በአሁኑ ሰዓት እየተስፋፉ ይገኛሉ። ጀነራል ዮሐንስ በግል ቴክስት ያደረጉልኝ ማለት ነው። በትግራይ ነፍስ የሚያጠፉት ደግሞ ወደ አዲስ አበባ እየመጡ ናቸው። ስርዓት አልበኝነት በመስፋፋቱና ህግ በመጥፋቱ ከጊዜ ወደ ጊዜ ህዝቡ ሰቀቀኑ ጨምሯል። ከምትናገረው ንግግር እንደሰማሁት አሉኝ የመሬት ጉዳይ አሁን ባለው ቀውስ ሳይነካካ ይቆይ ነበር ሊባል የሚገባው፣ ነገር ግን ለስርቆት አማራጭ የሌለው በመሆኑ ሌቦቹ ውሏቸው ከሊዝ ሽያጭ ስርቆት ሲፈጽሙና መሬት ሲቸረችሩ መዋል ሆኗል። ውሏቸው ውሉና ዳራቸው ሲሉ ነው ይላኩልኝ። ስለዚህ ያወራናቸው ነገሮች ትክክል መሆናቸው ማረጋገጫ አዎ ከሳቸው በላይ መረጃ ያለው ይላል። መልካም እንግዲህ ስለነበረን ቆይታ የዛሬው ይበቃል ይመስለኛል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ራያ ተስፋ ማርያምና ሮቤል ምትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።